የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተክርስቲያናችንንም መጠበቅ። መጋቤ ምስጢር መምህር ፍቃዱ አረጋ በመካከላችን ተገኝተዋል። ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር መንፈስ ቅዱስ የፈቀደላችሁ ክርስቲያኖች ወገኖቼና ቤተሰቦቼ ሁላችሁም በልዑል እግዚአብሔር ስም እንደምን ቆያችሁ? ለዚህ ሰዓት ለዚህ ዕለት ያደረሰን የጊዜያቱ ባለቤት የአባቶቻችን አምላክ በዘመናችንም የኛ አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ክብር ምስጋና ለእርሱ ይሁን። ዛሬ እግዚአብሔር መንፈስ ቅዱስ ረድቶን የምንማማርበት የትምህርታችን ርዕስ እንዲህ ይሆናል። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ። ይህ ችግረኛ ጮኸ እግዚአብሔርም ሰማው ይላል የዳዊት መዝሙር 33 በቅንፍ 34 ቁጥር 6 ላይ ነብዩ እግዚአብሔር ልበ አምላክ ቅዱስ ዳዊት በሰባት ሀብታት የተቀባው እግዚአብሔር መንፈስ ቅዱስ ሰባት ጸጋን የሰጠው ቅዱስ ዳዊት በዚህ መንገድ ይሄንን እውነታ ገለጸ። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ አለ። ይህ ችግረኛ ጮኸ እግዚአብሔርም ሰማው አለ። እንግዲህ የትምህርቱ መሰረታዊ ዓላማ የትምህርቱ ጭብጥ እኔና እናንተ በለመነው ልመና በምንጮኸው ጩኸት በምንጠይቀው ጥያቄዎች ውስጥ ሁሉ እግዚአብሔር የሚመልስልን በምን አይነት መንገድ እንደሆነ ሕያውና ቅዱስ የሆነውን ዘላለማዊ ቃሉን በቅዱስ መጽሐፍት አስረጅነት ይህንን እውነታ ማሳየት ነው። ለትምህርቱ የምናነሳቸው ሁለት የታሪክ ዳራዎች አሉ። ወንጌላዊው ቅዱስ ማርቆስ በጻፈው ላይ የማርቆስ ወንጌል ምዕራፍ 10 ቁጥር 46 እስከ ፍጻሜ ያለው አንዱ የታሪክ ዳራ ይሆናል። ሁለተኛው የታሪኩ ዳራ የሚገኘው በማቴዎስ ወንጌል በምዕራፍ 15 ቁጥር 21 እስከ 28 ላይ ያለው ይሆናል። ሁለቱን የታሪክ ዳራዎች በጥቂቱ እናያቸዋለን። አንዱን ስናይ በማርቆስ ወንጌል በምዕራፍ 10 ቁጥር 46 እስከ ፍጻሜ ላይ ባለው ነገር ስንመለከት የአንድ ሰው ታሪክ እናያለን። ይሄ ሰው በዓለም ስሙ የሚታወቀው በርጤሜዎስ ነው። አባቱ ደግሞ ጤሜዎስ ይባላል። ሊቃውንት እንደሚሉት የእውር ልጅ እውር ብለው መተርጉማኑ ይጠሩታል። ታዲያ ይሄ ሰው የሚኖርባት መንደር ኢያሪኮ ትባላለች። ኢያሪኮ የጨረቃ መንደር የጨረቃ ከተማ ነው የምትባለው ስያሜዋ። ጠባብ መንደር ናት። በአንድ ወቅት ከሦስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከእናታችን ከወላዲተ አምላክ ከድንግል ማርያም ከሷ ከስጋዋ ስጋን ከነፍሷ ነፍስን ከደሟ ደምን ነስቶ በፍጹም ተዋህዶ ሰው የሆነው አምላክ የሆነው ሰው በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ ሲመላለስ ሕሙማነ ስጋን በእጁ ተአምራት ይፈውስ ነበር። ሕሙማነ ነፍስን በቃሉ ይፈውሳቸው ነበር። ለስም አጠራሩ ክብር ምስጋና ይገባውና ታዲያ አምላካችን መድኃኒታችን ኢየሱስ ክርስቶስ ከዕለታት አንድ ቀን ወደ ኢያሪኮ መንደር መጣ ይለናል። ወዴት መጣ? ኢያሪኮ። ለምን መጣ ስንል በዘመናቱ ውስጥ የጨለመ ሕይወት ያለው ብርሃንን ለማየት የሚናፍቅ ወዳጁን ጠላቱን አይቶ ያለየ
የሚበላውን ሁሉ ነገር በዳሰሳ እንጂ የሚበላው ምግብ መልካም ይሁን መጥፎ መለየት የማይችል ሁሉ ጊዜ በሰው መሪነት ሕይወቱን የሚገፋ በርጤሜዎስ የሚባል አንድ አይነ ስውር ሰው ነበር። ይሄ ሰው በኢያሪኮ መንታ መንገድ ላይ ተቀምጦ በአራቱም አቅጣጫ ሰዎች በሚተላለፉባት ሰዎች በሚያልፉባት በሚያገድሙባት ስፍራ ላይ ተቀምጦ ከሰው ልጆች ድቃቂ ሳንቲምን ፍርፋሪ ምግብን እላቂ ጨርቅን የሚናፍቅ ሰው ነው። የኔ ቢጤ ነው፣ አይነ ስውር ነውና። ስለዚህ ሲመጣ በትር አለችው ምርኩዝ፣ እርሷን ተመርኩዞ ይመጣል። አሊያም በበትሯ ጋራ ሰዎችም እየመሩ ሲወጣ የሚያርፍበትን ቦታ ያውቃሉ። ቁጭ ብሎ ያችን ምግብ ያችን ሳንቲም ያችን እላቂ ጨርቅ የሚናፍቅባት ቦታ ላይ ያቋታል፣ አምጥተው ያስቀምጡታል። ታዲያ እንዲህ እያደረገ ኑሮን የሚገፋ ሰው ነው። ከዕለታት አንድ ቀን መድኃኔ ዓለም ኢየሱስ ክርስቶስ አምላካችን እርሱ ወደዚህች መንደር መጣ። ያን ጊዜ መድኃኔ ዓለም ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ የአምስት ገበያ ሕዝብ ያክል ይከተሉት ነበር። የአንድ ገበያ ሕዝብ ወደ 1000 የሚደርስ ነው። 5 ገበያ ወደ 5000 የሚደርስ በዚያች ጠባብ ከተማ መንደር ላይ የብዙ ሰዎች ኮቴ ተሰማው። ሰምቶት የማያውቀው የሰዎች እግር ኮቴ በዛበት። ስለዚህ በዳሰሳ እንዲሁ እጁን ሲሰድ የአንዱን ሰው ልብስ ይዛል። እባክህ ወዳጄ ትላንት በዚህ ከተማ ላይ ያልሰማሁት ከዚህም በፊት ሰምቼ የማላውቀው ዛሬ ግን ሕዝብ ሁሉ የሚተምለትና ሕዝብ ሁሉ እንዲህ የሚጋፋለት ምን አዲስ ነገር ያገኘው ነገር አለ? ይሄ ሁሉ እዚህ የሚተመው የሚጋፋው እንዲህ እየተጋፋ የሚሄደው ምንድነው? እንግዳው ነገር በከተማችን የመጣው ስለማያይ ነው። በዳበሳ የሰው ልብስ ይዞ ሲጠይቅ ምን አለው? ዛሬ ወደዚህ ከተማ ወደ ኢያሪኮ መንደር የመጣው አለው እውራንን የሚያበራ ለምጻሙን የሚያነጻ ጎባጣውን የሚያቀና ድውያኑን የሚፈውስ ሙት የሚያስነሳ ሁሉን ማድረግ የሚቻለው መድኃኔ ዓለም ኢየሱስ ክርስቶስ የናዝሬቱ ኢየሱስ ነው አለው። ላንተም ከተያዝክበት አያዝና ከጨለመው ሕይወት እንዲበራልህ በል ሳያልፍህ አብዝተህ ተጣራ አለው። ወገኖቼ አብዝቶ መጣራት ግድ ያስፈልጋል። አብዝቶ ተጣራ። የዳዊት ልጅ ኢየሱስ ሆይ ማረኝ አትለፈኝ አለ። ዝንቱ ነዳይ ጸራ ወእግዚአብሔር ሰምዖ ያለው ዳዊት ለዚህ ነው የሚጠራው። አምላካችን ምንም ሳይል ይህንን ጥሪ የሰሙት ግን ወገኖቹ እዚያው ያሉት ጸሐፍት፣ ፈሪሳውያን፣ ሰዱቃውያን፣ አይሁድ፣ የሕዝብ ሽማግሌዎች በአንድ ላይ የከተማ ሰዎች መንደርተኞች በሙሉ መጡና እባክህ ጩኸትህ ሰለችን ዝም በል ይሉታል። ችግረኛ ነው እንዲህ ዝም ይላል? አሁን ስለዚህ እንዴት ዝም እላለሁ አለና አብዝቶ መጣራት ጀመረ ይላል። አትለፈኝ አለው። ያን ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ዘወር አለና ሂዱና ጥሩት አለ። ምን በሉት? ወዲያው መልእክተኞች መጡና አንተ ሰው አሉት የምትጠራው መልሶ ይጠራሃል አሉት። ያን ጊዜ ሰው አምላካችን መድኃኒታችን ኢየሱስ ክርስቶስ እዚያች ከተማ እስኪደርስ ድረስ የሰበሰበው ሳንቲም ነበር። የያዛት በአቁፋዳው ፍርፋሪዋ ምግብ አለች። የሚመረኮዛት በትሩ አለች። የለበሳት ያቺ እንደው ሰውነቱን ብቻ ለመሸፈን የሚዳርጋት የተጣጠፈች ልብስ አለች። የጠራው ይጠራል ሲሉት ከርሱ የሆነውን ነገር ሁሉ ትቶ አለኝ የሚለውን ነገር ሁሉ ትቶ ድቃቂ ሳንቲሙን ፍርፋሪ ምግቡን እላቂ ጨርቁን በትሩ ምርኩዙን ጥሎ ራሱን ብቻ ሆኖ ወደ ጌታ መጣ። ምን ላድርግልህ ሲለው ጌታ ሆይ ከፈቀድክ አይ ዘንድ አለው። ጩኸቱን ሰማ፣ እንዲያይ ፈቀደለት። ያም አይነ ስውር በርጤሜዎስ አይኑ ተከፈተለት። ክብር ምስጋና ለአምላካችን ነው።
ይሄ አንዱ የታሪኩ ዳራ ነው። ሁለተኛው የታሪክ ዳራ በማቴዎስ ወንጌል ምዕራፍ 15 ቁጥር 21 እስከ 28 ላይ የከነናዊቷን ሴት እንመለከታለን። ይቺ የከነናዊቷን ሴት ስናይ እንግዲህ ልጇ ክፉኛ የታመመችባት ሴት ናት። መድኃኒታችን ኢየሱስ ክርስቶስ ወደዚህ መንደር ደግሞ ሲያልፍ ደግሞ ሴትዮዋ ወዳለችበት እሷም ከደቀ መዛሙርቱ ጋር አምላካችን ሲሄድ ትጣራ ነበር። የዳዊት ልጅ ኢየሱስ ሆይ እኔን ማረኝ፣ ልጄንም ማረልኝ እያለች ትጮህ ነበር። ያን ጊዜ መድኃኔ ዓለም ኢየሱስ ክርስቶስ ዝም ብሎ ሄደ። ደቀ መዛሙርቱ ጠጋሉና መምህር ሆይ እባክህ አንድ በላት አሉት። ሳይሰማ ቀርቶ ነው እንደ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህች ሴት እየተጣራች እየጮኸች ችግር እንዳለባት የመከራው ቀንበር በርቶባት በእንዲህ አይነት መንገድ በእውነት ይሄ የሆነባትና የደረሰባት ነገር ከሰው ተርታ አውጥቷት ህሊናዋን ረፍት ነስቶ ልቦናዋን ሰላም ነስቶ እጅግ እንደሚያስጨንቃት ሳያውቅ ቀርቶ ነው አይደለም። ዝም ያለበት ምክንያት የቅዱሳን ሐዋርያቱን ምልጃ ነዋ። ጠጋ ብለው እባክህ አንድ በላት። ዛሬም እንዲህ ናቸው ቅዱሳን። ዋይመርዎሙ ለሉ ከመዝ እንደነዚህ ያሉትን ማወቅ ተስኖን እኮ ነው ግራ እየተጋባን ያለ ነው። እግዚአብሔር የመረጣቸውን እግዚአብሔር የወደዳቸውን እግዚአብሔር ያከበራቸውን እነዚህን ቅዱሳን በአገልግሎታቸው እግዚአብሔርን ደስ ያሰኙትን ቅዱሳን እናውቃቸው ይሆን? ተረድተናቸው ይሆን? ጸጋቸው ገብቶን ይሆን? እግዚአብሔር ልጆች አልገባንም እኮ። ትውልዱ ይሄንን ስላጣ ነው ባዶን የቀረው። ዓለም ባዶዋን የቀረችው ይሄ ነው፣ ሌላ ነገር አይደለም። አያችሁ። ስለዚህ ደቀ መዛሙርቱ ጠጋሉና እባክህ ጌታ ሆይ እስኪ አንድ በላት አሉት። እየጮኸች እኮ ነው አሉት። እየጠራችህ እኮ ነው አሉት። ያን ጊዜ አንቺ ሴት አላት ምንድን ነው የምታደርጊው? የልጆችን እንጀራ ይዞ እንዴት ለቡችሎች መስጠት ይቻላል? በምን አይነት መንገድ ነው? እኔ እኮ ይሄንን የማዳኑን ሥራ ይዤ የመጣሁት ለቤተ እስራኤል ነው። አንቺ ደግሞ በዚህ መንገድ ይህን ትያለሽ። ታዲያ የልጆችን እንጀራ ይዞ ለቡችሎች መስጠት ይቻላልን? ብሎ ተናገራት። የውሻ ልጅ ቡችላ ነው አይደለ? ነው አይደለም? እሷ ደግሞ ከማያምኑት ወገን የተገኘችው። አያችሁ፣ በጊዜው የእግዚአብሔር ልጅነት የሚገለጥባቸው በአብርሃም ልጅነት ውስጥ ግዝረት ነው። ግዝረትን ካልተቀበሉት ወገን ነው የመጣችው። ያን ጊዜ ደግሞ ይሄ አንዱ ምን አለ አለማመን ተብሎ ይወሰዳል። ስለዚህ ከማያምኑት ወገን ስለመጣች እነዚያ የሷ የዘር ግንዶች ትልልቆቹ ወላጆቿ በውሻ ተመስለው እሷ በምን ሆነች? በቡችላ። ስለዚህ ሐዋርያው ቅዱስ ጳውሎስም ከምኖች ተጠበቁ ይላል? ከውሾች ተጠበቁ ይላል። ያለማመኗን ጉዳይ ለመግለጽ ነው። ከማያምኑት ወገን የተገኘሽው ለማለት ሲል መድኃኔዓለም ኢየሱስ ክርስቶስ እንዴት የልጆችን እንጀራ ይዞ ለቡችሎች መስጠት ይቻላል ብሎ ሲናገራት እጅግ ልብ የሚነካ መልስ ደግሞ ተመለሰችለት። እውነት ነው ጌታ ሆይ አሁን ልክ ነህ አለችው። ግን እኮ አለች መለሰችና ቡችሎችም እኮ ቢሆን ከጌቶቻቸው ማዕድ የወደቀውን ፍርፋሪ በልተው ይጠግባሉ አለች። ያን ጊዜ አንቺ ሴት አላት እምነትሽ እንደወደድሽ ይደረግልሽ፣ ልጅሽ ተፈውሳለሽ፣ አንቺም ድነሻል አላት መድኃኔዓለም ኢየሱስ ክርስቶስ። ዛሬ ላይ ብዙዎቻችን ጥያቄ አለ፣ ልመና አለ፣ ጩኸት አለ። እንደ ሰውኛ በሁለት መንገድ እናየዋለን፣ ስጋዊውና መንፈሳዊውን። እንደ ሰውኛ ወይንም እንደ ስጋ ፈቃድና መሻት ልመና፣ ጩኸት፣ ጥያቄ የሚቀርበው አንደኞቹ ልመናን የሚያቀርቡት ጩኸት የሚጮሁት ጥያቄ አለን ብለው የሚቀርቡት እንደ ሰውኛው እንደ ስጋ ፈቃድና መሻት የሚነሱ ሰዎች ናቸው። እነዚህ በምን አይነት መንገድ ነው የሚለምኑት? ጩኸታቸው እስከ ምንድን ነው? ጥያቄያቸው እስከ ምን የመነጨ ነው ብለን ብናስብ በምድራዊ ኑሮ ብቻ ስላለው ጉዳይ በጣም የሚያሳዝነው ይሄ ነው። በምድራዊ ኑሮ ስላለው ጉዳይ ጎሎብናል፣ ጤናችንም ጎሎብናል። በጤናም
ባለንና አለን በምንለው ነገር ሁሉ ጎሎብናል ብለው የሚያስቡ ናቸው እነዚህ። ሁለተኞቹ ግን እንደ መንፈስ ፈቃድና መሻት ልመናቸውን፣ ጩኸታቸውን፣ ጥያቄያቸውን የሚያቀርቡት ደግሞ እነዚህ ምን አይነት ናቸው ስንል ጌታ ሆይ በራሳችን የሆነ ሙላት ስለሌለን በውስጣችን ማንም ሊሞላ የማይችለው አንድ የተተወ ባዶ ቦታ ስላለ አንተ ብቻ ልትሞላ የምትችለው ከምንም ነገር በላይ የሚበልጠው ካንተ የሆነ ነገር ስለሆነ ስለዚህ እንዲህ አይነት ልመና የሚያሰሙት የሚበልጠውን የሚናፍቁ የሚበልጠውን የተሻለውን የለዩ ይሄ በደንብ ሊገባን ይገባል። አሁን እነዚህ ናቸው የየትኞቹ ጥያቄ የየትኞቹ ልመና የየትኞቹ ጩኸት ይሆን የሚደመጠው ነው። በሁሉም መንገድ እግዚአብሔር መልስ አለው። እግዚአብሔር በሁሉም መንገድ የሚጠቅመን አምላክ ነው። በሁሉም መንገድ እሱ ይጠቅመናል። በሁሉም መንገድ ለጥያቄዎቻችን እግዚአብሔር ምን አለው? መልስ አለው። ግን አሁን እነዚህ እንደ መንፈስ ፈቃድ ጥያቄያቸው ልመናቸውን የሚያቀርቡት ምን አይነት ሰዎች ናቸው? ጌታ ሆይ ከኛ የሆነ ሙሉነት የለንም፣ እኛ በራሳችን ባዶዎች ነን፣ በውስጣችን አንድ የተተወ ባዶ ቦታ አለ፣ አንተ ብቻ ልትሞላው ሁሉን ታደርግ ዘንድ ቻይ አንተ ብቻ ነህ። ስለዚህ ካንተ የሆነው ነገር ብቻ ነው የሚበልጠው፣ ካንተ የሆነው ነገር ብቻ ነው የተሻለው። ይሄ ማለት አንተና ያንተ የሆነው ነገር ያንተ የሆኑት ነገሮች ሁሉ ይበልጣሉ። ራሱ እግዚአብሔር ከምንምና ከምንም ነገር ጋር የሚነጻጸር አምላክ አይደለም። አንተና ያንተ የሆኑት ነገሮች የእርሱ የሆኑት ነገሮች አንዷ ማናት? ንገሩኛ። እመቤታችን ከተመረጡ የተመረጠች፣ ከከበሩ የከበረች፣ ከተለዩ የተለየች ንጽሕተ ንጹሐን ቅድስተ ቅዱሳን እመምሕረት ቅድስት ኪዳነ ምሕረት፣ ሌሎቹ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት በእግዚአብሔር ፊት ክብርን ባለሟልነትን ያገኙ ቅዱሳኑ። ሌላው የሚበልጠው እነዚህ እንግዲህ እንደ መንፈስ ጥያቄ፣ እንደ መንፈስ ልመናን፣ እንደ መንፈስ ፈቃድ ጩኸታቸውን የሚያሰሙ ናቸው። የሚበልጠው የምድሩ ሳይሆን የምኑ የሚሉ ናቸው እነዚህ። ስለዚህ የሰማዩ እንዳያመልጠን አስቀድማችሁ ጽድቁንና መንግስቱን ሹ፣ ከዚህ በኋላ ሁሉ ጨመርላችኋል። ስለዚህ የሚበልጠው ይሄ ነው ብለው የሰማዩን የሚያስቡ። ለዚህ ደግሞ ብርሃነ ዓለም ማኅቶተ ቤተ ክርስቲያን ሐዋርያው ቅዱስ ጳውሎስ ለቆላሲስ ምዕመናን በላከው መልእክቱ ወደ ቆላሲስ ሰዎች ምዕራፍ 3 ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ስለዚህ እንደ ክርስትና እንደ መንፈስ ፈቃድ የምንለምነው የምንጠይቀው ጥያቄ የምንጮህ ጩኸት የትኛውን እያሰብን ነው? የላይኛውን። የላይኛው ማለት የሚበልጠው የሰማዩ ማለት እኮ ነው። ሁለት አይነት ጩኸቶች አሉ ማለት ነው። ሁለት አይነት ለማኞች አሉ ማለት ነው። ሁለት አይነት ጥያቄ የሚጠይቁ አሉ ማለት ነው፣ እንደ ሥጋ ፈቃድና እንደ መንፈስ ፈቃድ። ስለዚህ እኛ ከየትኛው ውስጥ ነን ያለ? እንግዲህ እግዚአብሔርና ከእግዚአብሔር የሆኑት ነገሮች ሁሉ የሚበልጡ የተሻሉ ናቸው። ይሄን እናምናለን። በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ እግዚአብሔርና ከእግዚአብሔር የሆኑት ነገሮች ሁሉ የሚበልጡና የተሻሉት እነዚህ ናቸው። ራሱም ተናግሯል። እኔ ለእናንተ የማስባትን ሐሳብ አውቃለሁ ይላል። ሐዋርያው ቅዱስ ጳውሎስ ደግሞ ለፊልጵስዩስ ምዕመናን በላከው መልእክቱ ወደ ፊልጵስዩስ ሰዎች በምዕራፍ 1 ቁጥር 9 እስከ 11 ድረስ እንዲህ ተብሎ የተነገረ ቃል አለ። ወእጼሊ በእንተ ዝንቱ ከመ ይብዛሕ ወይፈደፍድ ተፋቅሮትክሙ በአእምሮ ወበኩሉ ጥበበ መንፈስ ከመ ትፍትኑ ወታመክሩ ዘይሄይስ ወዘይሴኒ ግብረ ከመ ትኩኑ ቅዱሳነ ዘንበለ እቅፍት በዕለተ ክርስቶስ። ለእግዚአብሔርም አለ ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር አለ ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን ጸልያለሁ አለ። ስለዚህ አሁን የሚሻለው የሚበልጠው በላይ ያለው ነው። እንግዲህ ይሄ እንደ መንፈስ ፈቃድ ጩኸታቸውን የሚያሰሙት ናቸው። ታዲያ አሁን ወደ መሰረታዊ ሐሳብ ስንመጣ የለመነውን ልመና፣ የጮህነውን ጩኸት፣ የጠየቅነውን ጥያቄ
እያስተካከለልን እያረመልን በሚረባን በሚጠቅመንና በሚያሳርፈን ነገር ላይ መልስ የሚሰጠን እግዚአብሔር መንፈስ ቅዱስ ነው። ለምን ሲባል እግዚአብሔር መንፈስ ቅዱስ በነገሮች ሁሉ ስንደክም ያበረታናል፣ ስንሳሳት ከስህተታችን አርሞ ይመልሰናል። አያችሁ፣ ስናዝን ያጽናናናል፣ ስንዝል ያበረታናል፣ ስንተዳደፍ በኃጢአት ስንረክስ በኃጢአት ያነጻናል፣ ይቀድሰናል። ስለዚህ የለመነውን ልመና የጮነውን ጩኸት የጠየቅነውን ጥያቄ እያስተካከለልን እያረመልን በእውነት በሚረባንና በሚጠቅመን ነገር የሚያሳርፈን አዎ ለጥያቄዎቻችን ሁሉ መልስ የሚሰጠን እግዚአብሔር መንፈስ ቅዱስ ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 26 ላይ ወይረዳአነ ለነ ድካመነ በመንፈስ ቅዱስ ወምንቱኑ ውእቱ እንከ ጸሎትነ ለመይነአምር ተስፋነ ይላል። እንዲሁም ደግሞ መንፈስ ቅዱስ ድካማችንን ያግዛል አለና እንዴት እንድንጸልይ እንደሚገባን አናውቅምና። ስለዚህ ይሄ ማለት ምን ማለት ነው? እኛ በራሳችን ይጠቅመናል፣ ይበጀናል፣ ይሄንን አምላኬ ብትሰጠኝ፣ በእውነት ይሄንን ብታደርግልኝ፣ በዚህ ነገር ይሄን ባገኝ ከጭንቀት ያርፋለሁ፣ ከችግር ይላቀቃለሁ፣ ሐዘኔ በደስታ ይቀየራል፣ ባዶነቴ በሙላት ይከናወናል፣ አላዋቂነቴ በእውቀት ይገለጻል፣ በክብር በሞገስ ትገልጸኛለህ፣ ግን ይህን ነገር እፈልጋለሁ ብለን የሙጥኝ እንላለን። ግን ያኔ እኛ በምንለው መንገድ እግዚአብሔር ላይመልስልን ይችላል፣ በተቃራኒው መልሱ ሊሰጠን ይችላል። እግዚአብሔር ለጥያቄዎቻችን ለጩኸታችን መልስ የሚሰጥበት 3 አይነት መንገድ አለው አይደለ? አንዱ ወዲያው ሰምቶ ወዲያው የሚመልስበት ነው አይደለ? ሁለተኛው አዘግይቶ የሚመልስበት፣ ሶስተኛው ግን ሳይመልስ በዝምታ የሚያልፍበት። ይሄም መልስ ነው አይደለ በራሱ። ስለዚህ አሁን እኛ እንዲህ ብለን ይረባናል፣ ይጠቅመናል፣ ይሄን ብታደርግልኝ ልንል እንችላለን። ነገር ግን ዕለት ዕለት አንድ ገበሬ ወደ እርሻው ገብቶ እርሻውን መጀመሪያ መሬቱን ያለሰልሳል 3-4 ከዛ በኋላ ዘሩን ይዘራል። ዘሩ እየበቀለ ከዘሩ ጋር አብሮ ምን ይበቅላል? ስለዚህ አረሙን ምን ማድረግ አለበት? ማረም አለበት አይደለም? አንተ ሙሴ ገራይቱ ለክርስቶስ ተብለኛ የክርስቶስ እርሻዎች ነን። ስለዚህ የክርስቶስ እግዚአብሔር መንፈስ ቅዱስ ነው የሚኮተኩተን፣ በደም ሊገባን ይገባ ያርመናል። ስለዚህ እግዚአብሔር መንፈስ ቅዱስ ዕለት ዕለት የምንጠይቀውን ጥያቄ የምንለምነውን ልመና የምንጮኸውን ጩኸት እየሰማ ባያርም ኖሮ ባያስተካክልን እኮ ኖሮ እንጠፋ ነበር ሁላችንም። እኛ ይጠቅመናል ብለን የምንለምነው ልመና የሚያጠፋን ነው። ሕይወት ነው የምንለው ሞት ነው። ብናገኝ የምንለው ሁሉ እንግዲህ ካገኘነው በኋላ ደግሞ ለዚህ ነው አንድ አባባል አለ። 2 ሰዎች በአንድ አይነት ጥያቄ በአንድ አይነት የልመና አይነት በአንድ አይነት ጩኸት አንድ ነገር ላይ ይዘው በእግዚአብሔር ፊት ቀረቡ። ሰዓቱም እኩል ሰዓት ነው፣ ዕለቱም አንድ ዕለት ነው። የቆሙባትም ስፍራ ቤተክርስቲያኒቱ አንዲት ናት። የሚጠይቁትም ጥያቄ አንድ አይነት ጥያቄ ነው። ከዚህ አይን ብለው አንዱ መልሱ አገኘ፣ አንዱ ግን ሳይመለስለት ቀረ። ያልተመለሰለት ሰው እጅግ አዘነ። አምላኬ ምን በደልኩ? ምን አጠፋሁ? እኔ ልጅ አይደለሁም? ከወንድሜ ምን ነው አሳነስከኝ? ምን ነው ከክብር ዝቅ አደረከኝ? የሰጠኝ ልጅነቴን ጸጋ ምን ነው አሳነስከው? አምላኬ ምን በበደለ ነው? ምን ባጠፋ ነው? እንዴትስ ሆኜ ብለምን ነው የምትሰማኝ? ጥያቄ አንድ አይነት ነው፣ ልመና አንድ አይነት ነው፣ ጩኸቴ አንድ አይነት ነው፣ የቆምኩበት ስፍራ አንድ ነው። የምንጠይቀውን ጥያቄ አንተን ነው። ለሱ መልሰ ለኔ ምን ነው ከለከልከኝ አለ። እንደ ሰውኛው ነው ይሄ የሚቀርበው አይደለ? ነገር ግን ይሄ ልጅ አዝኖ እንዳይቀር አምላካችን ቸር ነውና ፍቅር ነውና ርኅራኄው ከአእምሮ በላይ ስለሆነ ተገለጸለትና ልጄ አለው፣ ለሱ የሰጠሁትን ለአንተ ብሰጥህ አንተ ትጠፋበታለህ አለው። እኔ ደግሞ ያንተን በሕይወት መኖር እንጂ መሞት አልሻም አለው። እውነት ነው። ኃጢአተኛው በኃጢአቱ እያለ እንዲሞት ማን አይፈቅድም? እንኳን በዚህ መንገድ የለመኑትን ለማኞቹን አይደለም ኃጢአተኛው እንኳን በኃጢአቱ እንዲሞት ማን አይፈቅድም? እግዚአብሔር አይፈቅድም። ስለዚህ ልጄ ከልክያ አይደለም ነፍጌ አይደለም፣ ላንተ አይገባህም ያልኩበት ምክንያት አለኝ። ላንተ ብሰጥህ ይሄ ነገር አንተ ትጠፋበታለህ። ወገኖች ይሄ ይግባና አሁን
የምንለምነው ነገር ሁሉ ጊዜው ሳይደርስ ከእርሱ ፈቃድ ውጪ እንዲሆን ማን አይፈቅድም? እግዚአብሔር መንፈስ ቅዱስ አይፈቅድም። በጉድለታችን የሚሞላን ስለሚጠቅመን ነገሮች እግዚአብሔርን እንድንጠይቅ የሚረዳን ራሱ እግዚአብሔር መንፈስ ቅዱስ ነው። ታዲያ በዚህ መንገድ ልመናችንን፣ ጩኸታችንን፣ ጥያቄዎቻችንን እግዚአብሔር መንፈስ ቅዱስ ይመልስልናል። ታዲያ አሁን ጥያቄያችን፣ አሁን ጩኸታችን፣ አሁን ልመናችን ተደምጦ መልስ የሚያገኘው በምን አይነት መንገድ ብንለምን ነው? ጥያቄዎቻችንን በምን አይነት መንገድ ብናቀርብ ነው? ብዙ አይነት ችግሮች ነው ያሉብን፣ ዘርፈ ብዙ። የትኛውን ዘርዝረን ነው የምንጨርሰው? የትኛውን እናንሳ? የሀገሩን? የትኛውን እናንሳ? የማህበረሰቡን? የትኛውን እናንሳ? የቤተሰቡን? የትኛውን እናንሳ? ባለንበት ጉዳይ የየራሳችንን ምንድነው ያልተቸገርንበት? ምንድነው ግራ ያልተጋባንበት? ምንድነው ያልተጨነቅንበት? ምንድነው ያልተቆዘበዝንበት? ምንድነው ረፍት ያላጣንበት? በብዙ መንገድ መከራው አለ፣ ስቃዩ አለ፣ የመከራው ቀንበር በስቷል። በደላችንም መተላለፋችንም ተለይቶ ወጥቷል። እኛም ለእግዚአብሔር አልተመቸነውም። ወገኖቼ ዋካችሁ እንመሸው፣ ለእግዚአብሔር እንመሸው። ስለዚህ አሁን በዚህ ችግር በዚህ መከራ ውስጥ ያለ ህዝብ ምን አይነት ጩኸት ብንጮህ፣ ምን አይነት ጥያቄ፣ እንዴት ሆነን ብንጮህ፣ እንዴት ሆነን ብንጠይቅ፣ እንዴት ሆነን ብንጸልይ ብንለምን ነው እግዚአብሔር ልመናችንን የሚሰማን ስንል የመጀመሪያው በማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ የምንጮኸውን ጩኸት፣ የምንለምነውን ልመና፣ የምንጠይቀውን ጥያቄ አስቀድመን እንዳገኘነው አምነን መለመን፣ መጮህ፣ መጠየቅ አለብን። አንዱ ነጥብ ይሄ ነው። ሁለተኛው በምን አይነት መንገድ ብንጮህ፣ ብንለምን፣ ብንጠይቅ እግዚአብሔር መልስ ይሰጠናል? የሐዋርያት ሥራ ምዕራፍ 3 ቁጥር 19 እስከ 20 በንስሐ በመመለስ በመጸጸት ስለ በደላችን፣ ስለ ኃጢአታችን፣ ስለ መተላለፋችን በማልቀስ አበስኩ፣ ገበርኩ፣ በደልኩ፣ አጠፋው፣ አምላኬ ሆይ በሰጠኝ በልጅነት የጸጋ መታመን አቃተኝ፣ አንተ ደስ የምትሰኝበትን ሥራ አልሰራሁም፣ በእውነት ይሄንን የአንተ ማደሪያ የሆነውን ሰውነቴን ለአንተ ቤተ መቅደስነት ማዘጋጀት ሲገባኝ ቤተ መቅደስ የሆነው ሰውነቴን ግን በእውነት በኃጢአት አሳደፍኩት፣ በዝሙት አረከስኩት፣ የማይገባውን ሥራ ሰራሁ፣ ከክብር አነስኩኝ፣ ይኸው በደሌ፣ ይኸው መተላለፌ ብለን በመጸጸት በመመለስ ስለ ኃጢአታችን ስለ በደላችን በማልቀስ በንስሐ ሕይወት ውስጥ ሆነን ልመናችንን ስናቀርብ ያኔ ማን ይሰማናል? ሁለተኛው ይሄ ነው። ሶስተኛው ልባችንን በእግዚአብሔር ፊት የቀና በማድረግ፣ አራተኛው ለእግዚአብሔር በሚመች አገልግሎት ውስጥ በመሆን የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 ላይ ለእግዚአብሔር በሚመች አገልግሎት ውስጥ በመሆን፣ ለእግዚአብሔር በሚመች ስንጸልይ፣ ስንለምን፣ ስናስቀድስ፣ ስንጾም፣ ስንሰግድ፣ ለእግዚአብሔር በሚመች አገልግሎት ስንመጸውት። ለዚህ ነው እኮ በነቢዩ በቅዱስ ኤርምያስ ላይ ያድሮ እግዚአብሔር በትንቢተ ኤርምያስ ምዕራፍ 9 እኔን ደስ የሚያሰኙኝ እነዚህ ናቸው ይላል እግዚአብሔር። አምስተኛው አሁንም ጩኸታችን፣ ልመናችን፣ ጥያቄያችን እንዲደመጥ መልስ እንዲያገኝ ምን እንሁን ስንል እንደ ፈቃዱ እንለምን። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ በእግዚአብሔር ዘንድ ያለን ድፍረት ይሄ ነው። እንደ ፈቃዱ አንዳች ብንለምነው የምንለምነው ነገር ሁሉ ማን ያደርግልናል? ያንተ ፈቃድ ይሁን ብለን ፈቃዱን በማስቀደም የመጨረሻው ሕጉንና ትእዛዙን በመጠበቅ። ሁለተኛ ዜና መዋዕል ምዕራፍ 14 ቁጥር 4፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 15 እስከ 16 ሕጉንና ትእዛዙን በመጠበቅ። በዚህ መንገድ ልመናችንን ስናቀርብ፣ ጩኸታችንን ስናቀርብ፣ ጥያቄያችንን ስናቀርብ ማን ይመልስልናል? ዝንቱ ነዳይ ጸራ ወእግዚአብሔር ሰምዖ፣ ይህ ችግረኛ ጮኸ ማሰማው። ስለዚህ ዕለት ዕለት የምንለምነውን ልመና፣ የምንጠይቀውን ጥያቄ፣ የምንጮኸውን ጩኸት እግዚአብሔር መንፈስ ቅዱስ እያረመልን እያስተካከለልን ለጥያቄዎቻችን መልሱን፣ ለእንቆቅልሾቻችን ፍቺውን፣ ለሐዘናችን ደስታውን፣ ለእንባችን ማበሻውን ማን ይስጠን?
የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳኑ ጸጋና በረከት ከሁላችን ጋር ይሁን። በነበረን ሰዓት የረዳን ያስተማረን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔር የሰማነውን ቃል በልቦናችን ያሳድርብን። ሀገራችንን ሰላም ያደርግልን። አባታችን ሆይ